አንድ ሰው በአንድ ጣቱ ብቻ መላ የሰውነቱን ክብደት ደግፎ ሊቆም ይችላል ወይስ በሹል ጦር ላይ ተኝቶ ቆዳው ሳይበሳ ሊቀር ይችላል? ይህ ተረት አይደለም። ዛሬ የምናየው ሳይንስ ሊተነፍሰው ያልቻለውንና ዓለምን ያስደነገጠውን የሻውሊን መነኮሳት ድብቅ ጥንካሬ ነው። ነገር ግን በቻይና ተራሮች ውስጥ ህመምና የፊዚክስ ህግጋትን በየቀኑ የሚገዳደሩ ሰዎች አሉ። ዛሬ ዓለምን ያስደነገጠውን የሻውሊን መነኮሳት ድብቅ አስፈሪና እጅግ አስደናቂ ጥንካሬ በዝርዝር እንፈትሻለን። ይህ ተራ የሰው ልጅ ታሪክ አይደለም። መሳሪያነት አእምሯቸውን ደግሞ ወደ ብረት የቀየሩ የጥበብ ሰዎች ናቸው። አስማት የሚጠቀሙ ሊመስላቸው ይችላል፣ ነገር ግን እውነቱ ከዚያም ይበልጣል። እውነቱ በሺ ለሚቆጠሩ ዓመታት በሚስጥር ሲተላለፍ በቆየው በደም እና በአጥንት ስብርባሪ እንዲሁም ደግሞ በማይበገር የአእምሮ ቁጥጥር ውስጥ የተደበቀ ነው። ዛሬ በዚህ ቪዲዮ ውስጥ ወደ ሚስጥራዊው ዓለም ዘልቀን እንገባለን። የሻውሊን ታሪክ የሚጀምረው ከ1500 ዓመታት በፊት ነው። ቦዲዳርማ የተባለው ህንዳዊ መነኩሴ ወደ ገዳሙ ሲመጣ መነኮሳቱ በአካላዊ ሁኔታ በጣም ደካማና ረጅም ሰዓትን ሜዲቴሽን ማድረግ የማይችሉ ነበሩ። ቦዲዳርማ አንድ ትልቅ እውነት አስተማራቸው። አእምሮ ካልጠነከረ አካል አይቆምም። አካል ካልጠነከረ ደግሞ አእምሯዊ መንፈሳዊ ጉዞን መቀጠል አይቻልም። ታሪኩ እንደሚለው ቦዲዳርማ በአቅራቢያው በሚገኝ ዋሻ ውስጥ ለ9 ዓመታት ግድግዳ ትኩር ብሎ በመመልከት ሜዲቴሽን አድርጓል። በጥንካሬው ብዛት ጥላው በድንጋዩና ግድግዳው ላይ ታትሞ ቀርቷል ይባላል። መነኮሳቱ አካላቸውን እንዲያጠነክሩ ያስተማራቸው የእንቅስቃሴ ጥበብ ነው። ዛሬ ሻውሊን ኩንጉፉ ተብሎ በዓለም የሚታወቀው ይህ ጥበብ የተወለደው ከህፃናቱ ገና በ4 ዓመታቸው ከቤታቸው ተለይተው ወደ ገዳሙ ይገባሉ። በየቀኑ ጎህ ሳይቀድ ይነሳሉ። ስልጠናቸው ህመም የሚለውን ቃል ከመዘገበ ቃላቸው ያጠፋል። ለምሳሌ ዘባኬት ኬሪ በተባለው ስልጠና በእጆቻቸው ውሃ የሞሉ ባልዲዎችን ይዘው በቁመታቸው ልክ በሆኑ ቀጭን ምሰሶዎች ላይ ለሰዓታት መቆም አለባቸው። ከዚህም በላይ ግንባራቸውን ከዛፍ ጋር በማጋጨት የራስ ቅላቸውን እንደ ድንጋይ ያጠነክራሉ። እጆቻቸውን በትኩስ አሸዋና በጠጠር ውስጥ በመክተትና በማውጣት ቆዳቸው እንዲጠነክር ያደርጋሉ። ይህ ስልጠና ለአንድ ወይም ለ2 ቀን ሳይሆን ለዓመታት የሚቀጥል ነው። በሻውሊን ዓለም ውስጥ ስኬት የሚለካው በጡንቻ ግዝፈት ሳይሆን ህመምን ችሎ በመቀጠል አቅም ነው። አሁን ደግሞ ወደ አስገራሚው ክፍል እንረፍ። አይረን ሸርት ወይም የብረት ሸሚዝ የሚባል ስልጠና አላቸው። ይህ ማለት በሜዲቴሽን እና በአተነፋፈስ ስልጠና ሰውነታቸውን እንደ ብረት ልብስ ጠንካራ ማድረግ ነው። አንድ መነኩሴ በሹል ጦሮች ላይ ይተኛል፣ ሌላኛው ደግሞ በላዩ ላይ ትልቅ ድንጋይ በመዶሻ ይሰብራል። ነገር ግን መነኩሴው ላይ ምንም አይነት ደም ወይም ስብራት አይታይም። ይህ እንዴት ሊሆን ይችላል? ሳይንቲስቶች መነኮሳቱን ሲያጠኑ አንድ አስደንጋጭ ነገር ላይ ደርሰውበታል። ለዓመታት በሚደረግ በተደጋጋሚ ድብደባና ስትረስ ምክንያት የድንጋዩ በጥልቀት ጎድጉዷል። ይህ የሆነው ለዓመታት መነኮሳቱ በአንድ ቦታ ላይ ቆመው ስልጠና ስለሚያደርጉ ነው። የእግር አሻራቸው በድንጋይ ላይ እስኪቀር ድረስ መለማመድ። ይህ የእውነተኛው የሻውሊን መነኮሳት ዲሲፕሊን ነው። ነገር ግን እስቲ ያስቡት፣ እንደዚህ አይነት ከባድ ስራ የሚሰሩት ምን እየበሉ ይመስላችኋል? ብዙዎቻችን ስጋ ካልበላን ጥንካሬ ቬጂቴሪያን ወይም ደግሞ አትክልት ብቻ ነው። በዋነኛነት የሚመገቡት ሩዝ፣ አትክልት፣ ባቄላና ለውዝ ናቸው። በገዳሙ ህግ መሰረት ዝንጅብል፣ ነጭ ሽንኩርት እና ሽንኩርት እንኳን አይመገቡም። ምክንያቱም እነዚህ ምግቦች ስሜትን ያነሳሳሉ ተብሎ ስለሚታመን ነው። እነሱ የሚፈልጉት የተረጋጋ አእምሮ ነው። ይህ ቀላል አመጋገብ ግን አስደናቂ የሆነ የሰውነት ጽናትን ይሰጣቸዋል። ሰውነታቸው ከምግብ ውስጥ አስፈላጊውን ንጥረ ነገር ብቻ መርጦ የመውሰድ ብቃት ስላለው ተራ የሰው ልጅ በሚዘልበት ሰዓት እነሱ አዲስ ጉልበትን ያገኛሉ። ወደ ይበልጥ አስቸጋሪው ስልጠና ስንሄድ ባለ 2 ጣት ዝምታ የተሰኘውን ስልጠናቸውን እናገኘዋለን።
ይህ ስልጠና በዓለም ላይ እጅግ በጣም ጥቂት ሰዎች ብቻ የሚችሉት ነው። መነኩሴው መላ ሰውነቱን ወይም ክብደቱን በሁለት ጣቶቹ ላይ ብቻ ደግፎ ወደ ላይ ይቆማል። ይህንን ለማድረግ ቢያንስ ከ15 እስከ 20 ዓመታት ተከታታይ ስልጠናን ይፈልጋል። ጣቶቻቸው እንደ ብረት ጠንካራ እስኪሆኑ ድረስ በየቀኑ በዛፍ ግንዶችና በድንጋይ ላይ ይለማመዳሉ። ይህ ስልጠና መጨረሻው ጣትን ወደ መሳሪያነት መቀየር ነው። አንድ የሻውሊን መነኩሴ በጣቱ ብቻ የአንድን ሰው ወሳኝ የነርቭ ክፍሎች በመጫን ተቃዋሚውን ሊያሽመደምድ ይችላል። ነገር ግን ይህ ጥበብ የሚሰጠው አእምሮ ለሰላም ለተገዛና ራሱን ለተቆጣጠረ መነኩሴ ብቻ ነው። ሌላው ደግሞ በሻውሊን ገዳም ውስጥ ትልቁ ጦርነት የሚካሄደው ከጠላት ጋር ሳይሆን ከራስ ጋር ነው። አንዳንድ መነኮሳት ለወራት ያህል አንዲትም ቃል ሳይተነፍሱ በዝምታ ይቆያሉ። ይህ የዝምታ ስምምነት አእምሯቸው ውስጥ ያለውን ውጥንቅጥ እንዲያጸዱ ይረዳቸዋል። ዝምታው ሲበዛ የመስማት እና የመሰማት ችሎታቸው ከተራ ሰው በ10 እጥፍ ይጨምራል። በዚህ ሁኔታ ውስጥ ያሉ መነኮሳት ሌላ ሰው የማይሰማውን የተፈጥሮ ድምፅ መስማት ይችላሉ። ይህ ከፍተኛ ንቃት በውጊያ ወቅት ጠላቶቻቸው እንቅስቃሴ ሳይጀምሩ ምን ሊያደርጉ እንደሆነ አስቀድመው እንዲያውቁ ይረዳቸዋል። ጥንካሬ የሚመነጨው ከጩኸት ሳይሆን ከጥልቅ ዝምታ መሆኑን በተግባር ያሳያሉ። የሻውሊን መነኮሳት ታሪክ የአካላዊ ጥንካሬ ታሪክ ብቻ አይደለም፣ የሰው ልጅ መንፈስ የማይበገር መሆኑን ማሳያ ነው። ያላችሁን አቅም ለመጠቀም ላይክ ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልኩኝ መልካም ጊዜ ይሁንላችሁ።